ፍራኦል እና ቴዲ ጓደኛ ማቾች ነበራችሁ፣ ግን አንዳንድ ጊዜ ሶሻል ሚዲያ መጥፎ ነው። ፍራኦል ፖለቲካ በጣም መጥፎ ነው። በሰው ላይ እንደዚህ ማድረግም ተገቢ አይደለም። በቃ ሰው እኮ ተጣርቆ ሰላም ፈጥሮ ካለበለዚያ አጀንዳ ይከፈትና መጨረሻው ምንድን ነው የሚሆነው? ፍራኦል ከ3 ዓመት በኋላ እንደገና ተገናኝታችሁ ሰላም ትፈጥሩ ነው? ቢኮዝ አንተ እንትን የለም እንትን የማረፍ በቀጠሮ እናድርገው ወይስ ንጉስ በቀጠሮ እናድርገው? ለምን መሰለህ አሁን የኔ ሀሳብ ነው። እኔ ምን መሰለህ ቴዲን የተቀየምኩትን ያህል አንተን አልተቀየምኩም። አይ ነው ለምን አልከኝ ብትለኝ አንተ ጋር ተጋጭተን ነው አለመግባባት ተፈጥሮ ምናምን ብዙ ነገር ተባብለን ነው ከዛ በኋላ ወደ ሌላ ነገር። ቴዲ ግን እያናገረ ሰላም እየሆነ ፊት ለፊት ላይ ሲመጣ የሚመታ ምት ውሸታም ለማድረግ አንተን ህዝብ ፊት ለማሳጣት ያደረገው ነገር ቶታሊ ሮንግ ነው። ምክንያቱም በስልክ አውርቼ አሳይቼው በቃ ይሄ ነገር ልክ ነው ብሎ ወዲያው ቁጭ ብላ ሁላችንም ቁጭ ብለን ሰነድ አቅርቤ ይሄ ሰነድ ውድቀት ነበር የሚፈልገውና በጣም ነው ያዘንኩበት። ማለት እኔ ራሴ ግራ ገባኝ። ምክንያቱም እዛ ድረስ 1 ሰዓት ከ45 ነው ነድቼ ሄድኩት ቴይለር ማርቲን ጋር ሄጄ ወረቀቱን ፕሪንት አድርጌ ይሄው ኢሜል። በነገራችን ላይ ሁላችሁም እዚህ ጋር እንድታዩ የምፈልገው አሁን እንትን ላይ በእርግጥ እንትን አድርጌዋለሁ፣ ግን ቆይ ላሳያችሁ። ለምንድን ነው እኔ አሁን ብሎክ ስላደረኩት ነው። ይሄ ቴዲ ነው። አሁን ይሄ ቴዲ ነው። ቴይለር ማርቲን ላይ ኢሜል የመጣልኝን እንደዚህ አድርጌ ስክሪንሻት አድርጌ ላኩለት። ስክሪን እንደዚህ አድርጌ ላኩለት። እነዚህ ኢንቮይሶቹ ናቸው። ከዛ ቴይለር ማርቲን የላከልኝ ከዛ እዚህ ጋር ይሄኛውን ኢንቮይሱ ቢል ኦፍ ሴሉን ላኩለት። ቢል ኦፍ ሴሉን ሳይለቅ አንደኛውን ኢንቮይስ ብቻ ለቀቀ ለእንትን ላይ ቴሌግራም ላይ ሁለቱንም ነው የላኩለት እኔ። ከዛ ማሪ እዛ ጋር ይጠይቃል። አሁን እኔ እውነት እዛ ድረስ ሄጄ ነው ተሰርቶ ነው አለ። አሁን እዮዳብ እናንተ አሜሪካ ውስጥ ያላችሁ ሰዎች ይሄ የቴይለር ማርቲን ኢንቮይስ ነው። ማንም ሰው ደውሎ ቪን ነምበር ነግሮ መውሰድ ይችላል። ይሄ መኪና ተገዛ የሚለው 152400 ነው። ከዛ ጎማ ተቀይሯል። ሹፌሮች ሲያመጡ 1500 ነው የምከፍላቸው። ከዛ ቦታ አንስተው ያርድ ድረስ የሚያመጡበት። ከዛች ደግሞ ተመቶ ይመጣ ያለ ኢንሹራንስ አይወጣም። ኢንሹራንስ ትገባለታል የ1 ወር። ከዛ በኋላ ሰርቪስ ታደርገዋለህ። ከኦክሽን ስለምትገዛ ሰርቪስ ታደርገዋለህ። ዝም ብላ አሸጠው እና ወጪዎች አሉ። ከዛ ኢቭን 152400 ነው ትራኩ የተሸጠው ይላል፣ የተገዛው ይላል፣ ከግቢ ሲወጣ ይላል። ሪሲት ኢንቮይሱ ላይ እኮ አይደለም ግማሽ ብር ከፍሎ ነው የወሰደው ይላል። እንዴት ነው የኦክሽን መኪና ግማሽ ብር ከፍሎ የምትወስደው? ይታያችሁ ማለት እኔ መጀመሪያ ድረስ እውነት ይሄ ልጅ እውነትም የሚያወያይ ነው እውነት ይዞ ነው የሚሄደው ብዬ ነበር የምጠብቀው። ደግሞ ለምናችሁ ይመጣችኋል። እኔ አልጠየቅኩትም፣ አወያይም ብዬም አልጠየቅኩትም። ምክንያቱም ሁዚ ማን ነው እሱ ሲጀመር የሚያወያየው? ገባ ሊያወያየኝ አይችልም። እኔ ዮኒ ማኛ ከፍሎት ነው ስለተባለ እስቲ ዮኒ ለአንተ ብዬ ገብቼ እንትን ልበል ፍራውል ከፍሎት ነው። ግን ይሄ እንደዚህ የምታረገው ትትና ግን ከኔ ጋር ትጣላ ነበረ። እኔ እዚህ ላይ እውነት ለመናገር ዮናስ አሳዝኖኛል። በመሃል ቁጭ ብሎ መናገር ይፈልጋል። ከተናገረ እኛ ምን እናገረዋለን? እዚህ ላይ ግን ቴዲ ግን የተረዳ አይመስለኝም። አሮንጥኝ የተረዳው አንደርስታንድ ያደረገው አይመስለኝም ሲቹዌሽኑ ከካናዳ። ምክንያቱም ሆን ብሎ ነው ሆን ብሎ ነው እንጂ ሆን ብሎ በቃ ለምን በቃ የተነጋገሩበት እንዳለ ገባኝ። ሳምፕል አንዱ ልጅ ገባና ሳምፕል ኢንቮይስ ለምሳሌ እኔ ይወዳብ ይወለ እኔ የካምፓኒ ኢንቮይስ አለኝ። አሁን ይሄኛው ኢንቮይሶች ናቸው። እነዚያውን ይኸውልህ እዚህ ጋር አሁን ኢንቮይስ ናቸው አለ። ያውን 54000 ኢንቮይስ ስለው ክሊክ ሳረገው የ54000 ኢንቮይስ ያለበት ክሊክ ሳረገው ክሊክ አረኩት አይደል? ለምሳሌ አንዱን ዝም ብዬ ላርግልህ። ይኸው አየህ አሁን አቀማመጡ የራሴ የካምፓኒ ኢንቮይስ ነው የምሰጥበት ማለት ነው። 5000 ምናምን እንደዚህ አድርጌ ኢንቮይስ የምሰጥበት ነው። ይሄ እንግዲህ እያንዳንዱ ኢንቮይስ ማለት ከዛ እዚህ ጋር እንመጣለን። ሌላኛው ኢንቮይስ ላይ ስንመጣ 14000 ኬ የሚለው ላይ ስንመጣ እዚህ ጋር ስከፍት ኢንቮይስ ነው። አሁን ይሄ ሪሲት የለው ፊርማ የለው
ስታምፕ የለውም። የአሜሪካ ህግ የሰውየው ስም ካምፓኒ አድሬስ ካለበት ፊርማ አይፈልግም፣ ስታምፕ አይፈልግም። በቃ ህጋዊ ነው። ደውዬ ጠይቄያለሁ። ወይ መፈረም አለበት ወይ ኢንቮይስ ስንል ኖ አይፈረም። አንዳንዴ ይፈርማሉ፣ አንዳንዴ አይፈርሙም። በኢሜል ነው የምንላላከው ሁሉ ብላለች። ኢሜል ነው ያደረጉልኝ እንጂ እኮ እኔ ሂጅ አይደለም የምትወስደው። ኢሜል ነው የሚያደርጉልህ። ኢሜል እኮ ነው የሚያደርጉልህ ኢንቮይሱ። እነሱ ያሉት ሌላ ቦታ ነው። አንተ አሁን ይሄንን ከሰጠሁት በኋላ እሱ ዛጋ ማለት የነበረበት ኦኬ ቴምር መኪናው ተገዛ የሚለው ኢንቮይሱ ላይ 152 ሺህ ነው። አንቺ ገዛው የምትይው 150 ሺህ ነው። ስለዚህ ፍራውል እዚህ ጋር ኢቭን 2500 ዲስካውንት ያሳያል። አንድ ሁለተኛ ኦክሽን አልገባም ነበር ክርክራቸው። ይሄው የኦክሽን ነው ይላል እንጂ ኖ ልክ አይደለም ይላል። እኔ ራሴ እዚህ ጋር ኮምፒውተር ላይ አስገብቼ እያየሁታል። በመሀል እኮ ነው እኛ እየተነጋገረ ልክ አይደለም። ከዛስ እንትኑ ተሰርቷል አለ። የተሰራ ነው ፌክ ነው አለ። ምንድነው ኢንቮይሱ ማለት? ይወዳ አሜሪካ ያላችሁ ሰዎች ታውቃላችሁ። በዚህ ጊዜ አሜሪካ ውስጥ ትራፊክ ቲኬት ሲቲዝንን ሊያስነጥቅ እያለ እየታገሉ ያሉ ሰዎች ጋር እንዴት ብዬ ነው ይሄን የሚያክል ድርጅት ይዤ ይሄን የሚያክል እንትን ይዤ እንዴት ብዬ ነው ራሴ ሪስክ ውስጥ የምከተው? ለ150 ሺህ ብር ወረቀት ብር ብዬ የሆቴል ችግር ውስጥ የሚከተኝ ነገር ስሜን ትራፊክ ቲኬት ወስደን እዚህ አሜሪካ ውስጥ 7 ዓመት ነው የሚቀመጠው። በተቻለ መጠን በጥንቃቄ ነው ስፔሻሊ በዚህኛው አድሚኒስትሬሽን በዚህ ሰው የአድሚኒስትሬሽን ስር ሁሉ ነገር በጥንቃቄ ነው የምናደርገው። ይሄን የሚያክል ሀገር ውስጥ ኖረ እንዴት ብዬ ነው ፌክ ዶክመንት ማመጣ? ፌክ ነው አለ። then ኦኬ ፌክ ነው አዎ። ዘረ ያዕቆብ እኔ ታውቃለህ እኔን ይተቸኛል ብልጽግና ነው ምናምን ይላል አይደል? ኤክስፔክት እንደውም እሱ ሲገባ ሊናገረኝ ነው ምናምን ብዬ እየጠበቅኩ እያለ ትክክለኛ እኔ እሱ አንተ ቤት ሲመጣ በእውነት እንደዚህ ገብቼ አመሰግነዋል። በቃ ትክክለኛ የሚያውቅ ሰው የተማረ ሰው ተከራከራቸው። ኢንቮይሱ ልክ ነው ትላለህ እንዴ ይለዋል። አዎ ከዛ ፍራውል ያለው አለ ፍራውል የተሳሳተው አለ 165 ሺህ ብሎ የነበረውን 152 ሺህ መሆኑ እሱ ጋር ያዘልኝ ምን አልክ ብሎ ቴዲ ጮኋል። አየህ ስህተት ነበር የሚፈልገው። እኔው 152 ሺህ ሳይሆን አጠቃላይ ትራኩ የፈጀብኝ 167 ሺህ ነው። ለምን ጎማ አለ ተቀየረበት፣ ዘይት ትቀይራለህ፣ ታስፈትሻለህ። ሌበር ስንት ነው የምንከፍለው? ትራክ እኮ በሰዓት 140 150 ብር ነው የሚከፈለው። ከዛ ውሎ አድሮ 3000 ምናምን 2700 ነው የምንከፍለው ዝም ብሎ ገብቶ ለመውጣት። ዲያግኖስቲክ አድርገናል፣ ጎማ ቀይረናል፣ አላይመንት ቼክ አድርገናል ብሎ 3000 4000 ነው ሌበር። ያን ሁሉ እኔ ኢንቮይስ አቀርባለሁ። ያን ሁሉ ኢንቮይስ አቀርባለሁ። እሺ ፍራውል የኔን ወጪ አውጥተህ ከሆነ እነዚህ ነገሮች ብታሳየን ማለት ነው የሚቀርለው ወይስ ውሸታም ነው? ማሪም ይነሳና ተመካክረው አንተን ለማጥቃት ብሎ ነው የገቡ። ምክንያቱም አሁን መጀመሪያ መሄድም አይጠበቅብህም። ማነው አከራካሪው? ማነው አነጋጋሪው? ከሄድክ አይቀር ደግሞ አሁን እኔ ፍራውን እኔ ጋር ስትመጣ ካስታወስኩ 2022 ከ6 ወር በላይ ነው የፈጀብን አይደል? ወደ 5 ከ3 ወር በላይ ወደ ዋና አይደለም እንትን ያለው እና ሜቢ ሶ ለምን ሐሳቡን ለወጠ? መጀመሪያ እኮ ተረድቶ ነበር አይደል? ይኸውልህ እኔ አሁን የዛኔ ዮኒን ተከፍለውት ነው እያሉ እየሰደቡ ስላሉ ገባውና ጃንዋሪ እዚህ በአሁኑ 6 በ6 ላይ ኖቨምበር 6 ላይ ጨረታ አለ እሱ ሲቲ ነበራስካ ስላለ እዛ ሄጄ እኔ ኢንቮይሱን አሁን ብሰጣችሁ አሰርቶት ነው ይላሉ። ሰርቶ ነው ያመጣው ራሱ ነው የሚል እዛው ሄጄ ከራሳቸው ተቀብዬ ሰዎቹንም ታናግራላችሁ ብዬ ነው 1 ሰዓት ከ45 ደቂቃ ነድቼ ሄድኩ። አሳየሁት ቪዲዮ ከፍቼ እዛ ውስጥ መኖሬ ትራኮች አሉበት ኦፊሱን ምናምን አሳየሁት። በጣም ጥሩ ነው ግባና ይሄው ዶክመንቱን እስከዛ ይኸውልህ ኢንቮይሱ የተገዛበት ብዬ ላኩለት። ልኬለት አሳይቼው ውሸት ነው ብሎ ቁጭ አለ። then ኦኬ ይሄ ማለት ፐርሰናል አታኪንግ ነው ማለት። ከዛ ዮኒ ቶሮንቶ የሚባል ይግባና ገለልተኛ ነው ተብሎ ሲመጣ ፒዲኤፍ ሰርቶት ነው አለ። አንደኛ እሱ ትራክ ስትገዙ መኪና ስትገዙ እንትን ወረቀት 3-4 ወረቀት ነው እሱ በብድር ነው የሚገዛው። አየህ በብድር ስትገዛ ባንኩ ብዙ ዶክመንት ይሰጣል። እሱ ብድር መግዛት ስለለመደ የብድር መኪና ወረቀቶቹ ይበዛሉ። ባንክ የሚሰጥ ለምን የተበደርከው ብር መጠን ምናምን እዚህ ጋር ፈርም ይሏል። ካሽ የምትገዛው ነገር ምንም ነገር የለውም። ዲለር ጋር ትሄዳለህ፣ ካሽ ትከፍላለህ፣ ታይትሉን ብቻ ነው የሚሰጥ። ቢል ኦፍ ሴሊንግ እና ታይትል እንትን አጣፍታለህ። ይሰማል ድምጼ? ይሰማል። ካሽ ስትገዛ
ታይትሎንና ቢል ኦፍ ሴሊንግ እንትኗን ብቻ ነው እንጂ የሚሰጥህ የምትፈርመው ነገር እዚህ ጋር ፈርም እዛ ጋር ፈርም የለም። እና እሱም ያውቀው በብድር የገዛውን መኪና የባንክ ወረቀት መዓት ነገር ነው የሚያውቀው። ፒዲኤፍ ነው ፊርማ የለም። እኔ ካሽ ነው የምገዛው መኪና። እኔ ካሽ ስለምገዛ ምንም አይነት እዛ ጋር የምፈራረመው ነገር የለም። ኢሜል ነው የሚልኩልኝ፣ ብሩን ዋይር አደርጋለሁ። ጭራሽ ደግሞ ምን አለ፣ እሺ አጭሩ ነገር አለ የገዛበት ኦንላይን አለ አይደል? ኦንላይን አካውንት አለ፣ እሱን ክፈትና አሳየንና ይበቃናል አለ። እሱንም ባሳያቸው አታምኑም አልኩት። እናምናለን አለ። ከፈቱ፣ አሳየሁት። ሴቲንግ ላይ ግባና ሊዮ አለ የኔ ኢንፎርሜሽን እዛ ያለ ሴቲንግ። ለምንድን ነው ማሳያ አልኩት። ሌሎቹ መኪኖች ምን አገባ፣ እሷ የገዛችው መኪና ይሄ ነው፣ ይሄው ተገዝቷል 145,000 ላት ነምበሩ አለ፣ ቪን ነምበሩን ጠይቃት አጣራ፣ ደውል ተባለ። ሲደውል ግራ የገባኝ ደውለን እኛ አረጋግጠናል። ደወልን። አሁን መኪናው በዚህ በቴሌማርትን ነው የተሸጠው ብለው መስክረዋል። 3 ጊዜ ደውዬላቸው አረጋግጠናል። እሱ እኔ ራሱ ደውያለሁ። እኔ እንዳውም ምን አደረኩ መሰለህ፣ ተምርን ደውዬ አሰማኋት። ደውዬ ይኸው ተሽጧል እያሉ ነው ላይቭ ላይ እያለች ከተምር ጋር እናንተ ያላችሁ መቼም ፊክስ የሚደረግ አይመስለኝም። ምናልባት ብዙ ነገር አሳልፋለች እና አንዳንዴ ሴት ልጅ ታውቃለህ አይደለ? ብዙ ነገር ትዳር አጥቻለሁ ምናምን። አንዳንድ ጊዜ አሁን ሁሉ ነገር ሳምሃው እሱ ይወዳል ከኔ ጋር ምን ያገናኘዋል? ዲለር ስለሆንኩኝ ሺዝ ካሚ ጀስት ደወለች፣ መጣች፣ ትራኩን አየች፣ ገዛች፣ 5 ወር አስቀመጠችው እኔ ጋር ሙሉ ብር ስትከፍል ለቀኩላት። ከትዳሯ ጋር የሚያገናኝልህ ከምኗ ጋር የሚያገናኝልህ? እኔ ምን አገባኝ ስለ ትዳሯ ስለምኗ ምኗ እኮ አገባኝም እኮ እኔ አልታወቀኝ እያልኩ ያለው ምን ታውቃለህ? አንድ ሰው ብዙ ነገር ሲያሳልፍ እንትን ይሆናል፣ ኢሞሽናል አስቴቦ ምናምን ይሆናል። አሁን ተምር ስትናገር ምን ስትል ታውቃለህ? ሁሌ ማለት ነው ያ ሁሉ ነገር የተጎዳች ሴት ስለሆነች ሀርት ፒፖ ይባላል አይደል እንዴ? ብትር የሆኑ ሰዎች እኔን እኮ ሚስቴን ልጆቼን እኮ ሰድባብኛለች። አልቀበልም አልኳት። ገዝታው ትራኩ አፍተር 9 ማንዝ እኮ ነው የመጣችው አንተ ጋር። አይ ነው እኛም እኮ ያልተቀበልነው ከ9 ወር በኋላ። ከዛ ደግሞ ዋናው እኔ ምን መሰለህ እንዲህ ፕራመስ አድርጎልኝ ነበር፣ እረዳሻለሁ ብሎ ነበር፣ እንደዚህ ያደርጋለሁ ብላ ገብታ ትራክ ውስጥ ገብታ መስራት ምናምን ስትጀምር አላሰበችውም። ያ ነገር ግን እንዳልኩ ማለት ነው ማንኛችንም አልሰማንም። እሱ ምን ይባላል? ይሄ ጠበቃ ነው ባዶ ለወር ትክክለ ጌች ጠበቃ ነው ትክክለኛ። እኔ ብዙ ጊዜ ስህተት እንዳልሰራ ማለት ነው ማየት የምንችለው ወረቀት ላይ እና ያለውን ዶክመንት ነው። እሷ እናንተ የተነጋገራችሁት ነው እግዚአብሔር ነው የሚያውቀው አይደል? እሷ እንደዚህ ያለኝ እንዲህ ፕራሚስ አድርጎልኛል የሚለውን መጠቀም አንፈልግም። እኔ ግን እዚህ ለተመልካቾቼ እኔ ትናንት ደውዬ መጀመሪያ የተባለው መኪናው እንትን ውስጥ አልገባም፣ ውሸት ከሌላ ቦታ ነው የተገዛ ተባለ። የተከራከራችሁት እኮ ከቴዲ አውሳን ጋር የተቀጣጠራችሁት መኪናው በማነው በዲለርሺፑ እንዳለፈና እንደገዛው ለማሳየት ነው አይደል? ደወልኩኝ እኔ 3 ጊዜ 2 ጊዜ ደውዬ ሲሉኝ እኔ እንዳይሆን ነበር የፈለኩት። ለምን የተባለው ነገር ሁሉ እውነት ከሆነ በቃ የሆነ ስንደውል ነው ተሽጧል አለችኝ። በዚህ ነው ያለፈው 2 ጊዜ፣ አንድ ሴት አንድ ወንድ። ምክንያቱም የተቀመጠ ሰው እንዳይሆን ሌላ ሰው ነው። እኔ ሁለተኛ ስደውል ሌላ ሰው ነው አገናኙኝ ያልኩኝ። መጀመሪያው ወንድ ነው፣ ሁለተኛው ምክንያቱም ተመሳሳይ ሰው ከሆነ ምናልባት አስቀምጧል የሚባል ችሎታ ካለው በአሜሪካ መንግስት እንግዲህ ትልቅ ካምፓኒ ነው፣ በጣም ትልቅ ካምፓኒ ነው። ሁለተኛ ሶስተኛ ጊዜ ግን ደውዬ ተምርን አሰምቻታለሁ። ደውዬ ተምር ይኸውልሽ ላይቭ እያለች ከሰዎቹ ጋር ስፒከር አለኩና አዎ ተሽጧል እያሉ ነው አልኳት። ተሽጧል መኪናው። ከዛ ወደ ምን ተቀየረ? 160 ወደሚለው ተቀየረ። እነ ቴዲ ግን ለምን ነው አለመቀበል የፈለጉት? ደውለው አረጋግጠው እንትኑን አይተው አለመቀበል የፈለጉትና ሲምስ ላይ የሆነ አቃቂር እየፈለጉ ነበር ማለት ነው። ከዛ ወደ ሶስተኛው ነገር ሄደ። ትልቅ ስህተት ተፈጥሯል ብዬ ባስበው ፍራኦል ማስረጃ ነው ማምጣት የሚችለው። ሌላው የኤክስፐርት ስራ ነው ማለት ያ ዶክመንት ትክክል ነው አይደለም የሚለው ፎሬንሲክ ነገር የሚፈልግ ነው። ሌላ ምርመራ የሚፈልግ ነገር ነው። እላዩ ላይ ግን ባለው ዶክመንት ማስረጃ ትራክን ከዚህ በፊት ከዛ ካምፓኒ ገዝቶ የሚያቅሰው የሚሰጠው አስተያየት አለ። ይሄኛው ካምፓኒ ኢንቮይስ የሚሰጠው እንደዚህ ነው። ጥያቄ ሊጠይቁ ይችላሉ። ለምሳሌ እነሱ ዳሽ ባዩ ቁጥር ጥያቄ ይጠይቃሉ። እዚህ ጋር ለምን ዳሽ ሆነ፣ እዚህ ጋር ለምን ዳሽ ሆነ ይላሉ። ኦኬ አለና እሱ ምን አለ፣ ካሽ ገዝቻለሁ፣ ሳማው የሆነ ክሬዲት ካርድ የሚል ነገር አይቻለሁ ኦክሽን አካባቢ ላይ
ዲቴልስ መለከተው ማለት ነው። ሶ ኤቭሪቲንግ የተቀመጠ ነገር አለ። ጥያቄ ለሚሆንባቸው ነገር እኔ አቀርባለሁ ብሎ ኦንላይን ስቴትመንት አቀረበላቸው። ያንን ዶክመንት ግን የማወቅ እነሱ መብትም የላቸውም እውቀትም የላቸውም። ለምን መሰለህ? ኢንቮይስን ፎርጅድ ነው ካሉ ፎርጅድነቱን የሚያረጋግጥ ራሱን የቻለ ፎሬንሲክ የሆነ ኤቪደንስ ይፈልጋል። ካልሆነ ደግሞ በዛ ነገር ላይ ትክክለኛ እውቀት ያለው ሰው የሚሰጠው አስተያየት እንጂ ቴዲ አወያይ ነው፣ የራሱ የሆነ ጆርናሊዝም ሙያ ሊኖረው ይችላል። አይዶን ነው ይሄኛው ዶክመንት ፎርጅድ ነው ፎርጅድ አይደለም ብሎ ግን የመናገር እውቀት የለውም። ስለዚህ ትልቁ ስህተት የተፈጠረው ፍራኦል ራሱ ይሄን ነገር ያውና ዶክመንቴ ትክክል መሆኑን እወቁልኝ ማለት አልነበረብም ያለብን። ያው ማስረጃ አቅርቤያለሁ። በዚህ ማስረጃ ላይ ግን ስለዚህ ጉዳይ የሚያውቅ ባለሙያ ይግባና በዚህ ጉዳይ ላይ አስተያየት ይስጥ ነው የሚባለው። ለምሳሌ እኛ እንደ ህግ ባለሙያ ሁሉን ነገር አናውቅም፣ ኤክስፐርት እንጠራለን። ለምሳሌ ከሜዲካል ጋር በተያያዘ ጉዳይ፣ ከኢንጂነሪንግ ጋር በተያያዘ፣ ከታክስ ጋር በተያያዘ ጉዳይ ዶክመንት በመጣበት ዶክመንት ላይ እነዛ ኤክስፐርቶች መጥተው የሚሰጡበት አስተያየት ወይም ደግሞ ኤክስፐርቲስ ኦፒኒየን አለ። በዛ ኦፒኒየን ላይ ተነስተ ነው ጀጅመንት ላይ የምንደርሰው። ዳሽ ባየ ቁጥር ጥያቄ አንተ ራሱ እኮ ላታውቅ ትችላለህ እኮ ፍራኦል። ለምሳሌ እንትኑ ዶክመንቱን አንተ ገዛክ እንጂ ዶክመንት አጥኚ አይደለም እኮ አንተ። እያንዳንዱን ዶክመንት እኮ ለምትሸመድደው ላታውቅ ትችላለህ። መመለስ አይጠበቅብህም። ባይዘ ፕሪዘምፕሽን ኦፍ ኢኖሰንስ አለ፣ ዝም የማለት መብት አለ። ገብቶሃል አይደለ? ምክንያቱም አንተ ዶክመንቱን ሳይሆን ያጠናው ገዝታል። እንደ ነጋዴ ስራ ላይ ነው ያለው። አንተ ዶክመንት የምታጠናበት ሪዝን የለም። ነገር ግን አንተ ማለት ያለብህ ምንድነው? ይሄን ዶክመንት የሚያውቅ ሰው፣ ስለ ዶክመንት ያጠና ሰው ይግባ። ዘርዓ ያዕቆብ የተናገረው ነገር ነበር። እኔ በጣም ደስ የሚል ንግግር ተናግሯል። አላቅም እስቲል ዶክመንቱ ላይ ያለው ነገር ሲያብራራ እንደሚያውቅ ሰው ሆኖ ነው ያብራራው። በዚህ ደግሞ ተቃራኒ ሳይድ ያሉ ሰዎች ደግሞ ምንድነው እያሉ ያሉት? ፎልት ፋይንዲንግ ናቸው። በእንደዚህ አይነት ሁኔታ ላይ ውይይት ሊሆን አይችልም። ውይይት አንተ የምትገባበትን ቦታ ማወቅ አለብን። እንደኔ ቴዲ ሐዋሳ ቤት ውይይት መደረጉ ራሱ ስህተት ነው ብዬ አምናለሁ። ፎር ኢንስታንስ ንጉስ ኢዮዳብ ቤት ኦኬ፣ ንግስናውን ትቶታል። ፓስተር ኢዮዳብ ቤት ከሆነ ውይይቱ ለምሳሌ ሰው ይመጣል፣ የምናደርገው ነገር ከዚህ በፊት ማለት ሰው ይመጣል። አንድ ሰው ለምሳሌ ሕክምና ላይ ከሆነ ኢሹ የተነሳው የጤና ባለሙያ አስተያየት ይሰጣል። ሳምቲንግ የሆነ ሀሳብ ላይ ከተሰጠ ደግሞ በዛ ነገር ሙያ ያለው ሰው ይሰጣል። መንፈሳዊ ነገር ሲመጣ ደግሞ ኢዮዳብ እያወቀ ራሱ በእነሱ አስተምሮት ደግሞ አውቃለሁ የሚሉት ሰዎች ያስተናግዳቸዋል። ፋይናሊ ነው ጀጅመንት ላይ የምትደርሰው። ቴዲ እኮ ውሳኔውን አስቀደመው። ክሮስ ኩዌስችን የለም፣ መሰማት የለም፣ ዞሮ ማጣራት የለም፣ ዶክመንት ማጣራት የለም። ዶክመንቱን ያጣራው ሰው ማን ነው የሚል የለም። መሀል ላይ እየገባ ፎርጅድ ነው ካለ በኋላ ደግሞ አንተ ሀሳብ ስጥ ይላል። ምን ማለት ነው? አንተ ፍርድ ከተሰጠ በኋላ ምን አይነት ሀሳብ ነው የምትሰጠው? ሰው እኮ የሚካሰሰው እኮ መጨረሻ ላይ ነው ውሳኔ የሚሰጠው። በመሀል ይሄ ፎርጅድ ነው ስህተት ነው እያለ እንዴት ነው አንተ ሀሳብ የምትሰጠው? አይደለም እንደዚህ ነገር ተብሎባል፣ ይሄ ነገር ደግሞ ከኤክስፐርት አንጻር እንደዚህ ነው ተብሎ አንተ አስተያየት የምትሰጠው። አንተም ደግሞ በዛ ነገር ላይ እውቀቱ ላይኖር ይችላል። ለምሳሌ ስለ ዶክመንቱ ሙሉ ለሙሉ ላታውቅ ትችላለህ። አንተ ገዢ ነህ፣ ነጋዴ ነህ፣ ሄደህ ገዛክ እንጂ ስለደረሰኝ የማወቅ መብት ግዴታ የለብም። ስለደረሰኝ እንዴት ታውቃለህ? እኔ ለምሳሌ አንተ ሄጄ የሆነ ነገር ላይ ባክ አድርጌ ሳምቲንግ ዶክመንት መኪና ከገዛሁኝ መኪና ላይ ስለሚጻፉ ነገሮች በሙሉ ማወቅ መብት የለኝም። ምክንያቱም እኔ መኪናውን እንጂ የገዛሁት ደረሰኙ ማኑዋሉ ልታውቅ ትችላለህ። ማኑዋል ውስጥ እንዴት ነው የሚነዳው ምናምን ልታውቅ ትችላለህ። ስለዚህ አንደኛ ደረሰኙ ላይ ራሱ የተደረገበት ጥናት ራሱ ሕግን ያልተከተለና እውቀትን ቤዝ ያላደረገ ደካማ ቀሽም አስተሳሰብ ነው ብዬ ነው የማስበው። ለዛ ነው ውይይቱ ቦታው ራሱ ፌር አይደለም ለእኔ የተወያያችሁበት የውይይት ኤሪያው ራሱ ትክክል ነው ብዬ አላምንም ነው ንጉስ ኢዮዳብ። አይ በነገራችን ላይ አጠኝ ይቆጃው ለህዝቡ ለማስተማር ተብሎ ግዴታ የለባቸውም። ሁለቱ የሚኖርበት ህግ ያለበት ሀገር ነው። ሰው ልጅ 3 ዓመት በሙሉ መሳደብ፣ ማስፈራራት እንዲያረጋለው እንዲፈጥራለው ምናምን ማለት ራሱ ጤናማ አይመስለኝም እና የሁለቱ ጉዳይ እኮ 3 ዓመት በሙሉ መጠበቅ አልነበረበትም እና ትንሽ ላውራ ንጉስ ኢዮዳብ ፍሮ አንድ ነገር ማለት ላይክ አንተ ነው እንዴ በመኪና ስጫዋለሁ ምናምን ተባለ። ሪካርዶ አለ እሱን አስገድለዋለሁ ብለህ አሁን 2 መኪና ያርድ ውስጥ ብትንትኑ ወጥቷል። የፊት መስታወቱ የለም ምን የለም። ፖሊስ ሪፖርት ተደርጓል። ትላንትና ሪፖርት አድርገናል። የእሷም ሪከርዶች ገብተዋል። አሁን ነው እንግዲህ አንተን ለማስገደድ
አዎ እንደዛ ነው ያለችው። አስገድለዋለሁ፣ እንትን አደርገዋለሁ፣ ንብረቱን አቃጥላለሁ፣ ሃይዌይ ላይ ስቼዋለሁ 2 ጊዜ ምናምን ያለችው። አይ አጥኝ እኔ ቱ ቢያነሱቹ ካሁን በኋላ ሶሻል ሚዲያ ላይ ውይይቱ ይጠቅማል ብዬ አላስብም። አጥኝ ካሁን በኋላ ላይክ በዚህ ደረጃ አንደኛ እዚህ እኔ ምን እለዋለሁ መሰለ የካንጋሮ ኮርት ብየዋለሁ። የካንጋሮ ኮርት ታውቃለህ፣ ከመጀመሪያውም ኮራፕትድ ከሆነ ፍትህ አገኛለሁ ብለህ አትገባም። እና ፍራኦል ከፈለክ መሄድ ትችላለህ በራስ መንገድ። እኔ ግን እንዳልኩ ማለት ነው ጨርሻለሁ። ዋናው ሰላም ፈጥረናል እናንተ። እኔ ከማንም ጋር ችግር የለብኝም። አጥም ብዙ ተምረህበታል። ቀዝቃዛ ወላፍንት ይለዋል። ወላፍንቱ ቀዝቃዛ ብሎ ደግሞ ይለውጣሉ ስትሄድ እና ዋናው እኔ እንኳን በዚህ ጉዳይ ላይ ምንም ሀሳብም ምናምን መስጠት ማያስፈልግም። ግን ይሁዳ አንተ ሰላም ፈጥራለ፣ ደስ ይላል። አሁን አንድ ነገር ልበር ኢሱ ፍሮ አሁን እኔ በኔ እይታ ፍሮ ስተት ላይ ቆመዋል። ለምን እንደሆነ ልንገር። አብዛኛው ሰው ነው ልንገር ካንተ ልበሉ ነው የሚመጡ። ለምን እንደሆነ አላውቅም። አብዛኛው ይሄን ወቀው እኔ ስላልኩ ሳይሆን ልብ ውስጥ አስቀምጠው። እኔ አንተ ላይፍ ስትገባማ ያለው 99% ልመና ነው ካንተ ስር የሚጽፉት ልመና። በቃ አግዘኝ። ልክ ከሰማይ ላይ ራሱ ብር ቢወርድ አድለ የምትጨርስ አይመስለኝም በሚጻፈው በፍላጎት መጠን ብታየው። ይሄ አንድ ስህተት አለ። ይሄ አንተ ማስተካከል አለብን። ለምንድን ነው የምልህ እንደፈለክ መነገድ አትችልም። አሁን በፈለከው መሸጥ በፈለከው መግዛት መብት ነው። እኮ ለክርክር የሚቀርብ አልነበረም። እኔ ለምን ጫና አንተ ላይ እንደሚፈጠር አላውቅም። አይቼዋለሁ ብዙ ጊዜ። ወንድሜ ቴዲን በጣም እወደዋለሁ። በጣም የማደንቀው ልጅ ነው። ይሁዳብንም እንደዛው። ግን በዚህ ሁኔታ ጫና ሲፈጠርብህ አይቻለሁ። ለምን እንደሆነ አላውቅም። ነፃ ገበያ ነው፣ መሸጥ መለወጥ ያንተ መብት ነው። እንዴት ነው ነገ የምትሸጠው አንተ? እንዴት ነው የምትለውጠው? እንዴት ነው በእንደዚህ አይነት ጫና የሚፈጠርብህ ከሆነ ችግር ነው። ገብቷል? በፈለከው ገዝተህ በፈለከው የመሸጥ መብት ነው። ስተት እስካልሰራ ወንጀል እስካልሰራ ድረስ ያን ደግሞ አንተ ማስከበር ያለብህ አንተ መብትን ማስከበር ያለብህ አንተ ነውና ልበሉ የመጡት እንግዲህ ወንድማችን ሲያግዝና እናቋለን ስረዳና ቋለን ያን አይተህ ግን ገበያ ውስጥ ገብተህ የሆነ ነገር ልንቦጭቅ ልናደማ መሆን የለበት። ወንድማችን ማደግ አለበት፣ መስራት አለበት፣ ማገዝ አለብን። እነ ቴዲም ቢሆን እንግዲህ ጓደኞቻችን ናቸው። እኔ አሁን መጥቶ ቴዲ ማውራት ይችላል፣ ልደውልለት ቀጥታ እየወዳብ ከፈቀድክ ሰላም። አሁን እሱን አጥኝ ፍራኦል በራሱ መንገድ እኔ እንዳልኳችሁ እኔ ከሁሉ ጋር ምንም ችግር የለብኝም። ላይክ ሌላ መንገድ ላይ ነው ያለሁት እና እንደዚህ እንዲያውም ማውራትም ፍራኦል ከፈለገ ቤት አለው፣ ብዙ ተመልካች አለው፣ ራሱ መቆጣጠር በሚችልበት ራሱ እንዲያውም እኔ ካሁን በኋላ ለአንድ ምክር ወንድማዊ የድሮ ወንድማዊ ምክር ማንም ቤት ጋር መሄድ አይጠበቅብህም። ቤት መጠው ችግር ኢቭን ተምርም ችግር ካለባት እኮ እኔ ተምር እውነቴን ነው ብዙ መክሪያት አለው። ብዙ እንትን ትሰድበኛለች፣ ልጆችን ትሰድባለች፣ ሚስቴን ትሰድባለች። ያው ፐርሰናል እኔ እንደ ፓስተር አንዳንድ ጊዜ እውነቴን ነው እስከ ትናንትና ድረስ አወራታለሁ። አሁንም ቢሆን ወደፊት ጸልይላታለሁ። ግን ይሄ ብትር ነው መልቀቅ ጥሩ አይደለም። ጥሩ ህይወት ትኖራለች፣ ብዙ ብር ሰርታበታለች፣ የትራኩን እጥፍ 2-3 እጥፍ አግኝታበታለች። ገባ እንትን እንኳ ቢሆን መልቀቅ ነው። ይሄ ለራሷ ነው የምትጎዳው። ባደወይ እኔ ቂም ማልይዝበት ምክንያቱም እኔ ነው የምጎዳው፣ መልሼ ራሴን ነው የምጎዳው። እና ፍራኦል ከፈለክ በቤት ካለበለዛ ሌላ ቦታ ብትሄድም እኔ አሁን አላወያይም፣ ሁለተኛ ብያለሁ፣ በዚህ ውስጥ አልገባም ብያለሁ። ግን አንተ አሁን ችግር ካለባቸው በቃ ቤት አንተ ነህ ረጁ፣ አንተ ነህ ተከሳሹ፣ አንተ ነህ እንትኑ በቃ ቤት አለ 800,000 ፎሎወር ከፈለክ 2 ሚሊዮን ማለት ትችላለህ አይደል እንዴ? አንዳንድ ጊዜ በየሰው ቤት ስትሄድ ሲደምቅላቸው ደስ ይላቸዋል። ያው 1400 ሰው ገባ እዚህ ጋር አይደል እንዴ? ዮናስ ቢመጣ ደግሞ 20,000 እንገባለን። ለከሌ ቢመጣ ደግሞ ግን ሰው አጤ እንደሚፈልገው ድራማውን ነው። እዚህ ያለው ሰው ሆም ብሎ አጤ የተረዳሁት ኢትዮጵያውያኖች ሆም ብሎ ድራማ ይወዳል። 2023 ያለቀ ጉዳይ እንደገና አሁን ደግሞ 2027 እንጠብቅ ወይስ በየ3 ዓመቱ እንደ ምንድነው ይባላል እንደ ጳጉሜ ነው እንደ ሊፕ ይር ልናከብረው ነው? ስለዚህ ለፍራኦል ያለኝ እንትን ነው፣ ቤትህን ክፈት። ማንም የሚጠይቅ ከፈለገ በምንም ጉዳይ መጥቶ ያናግር። እንደዚህ ረጋ ብለህ የምታናግር ሰው ነው። የምትሳደብ ሰው የምታሸማቀቅ ሰው አይደለም አይደል?
እኛ እኮ ምናልባት እየወዳብ እንትናቸው ምናምን ይባላሉ፣ ግን ቤትን ከፍተ ቤት አወያይ። ኤኒባዲ ችግር ካለው ቤት ይምጣ። ቴዲ ራሱ መታረቅ ከፈለገ ቤት ይምጣና ተታረቁ። ተረዳኝ። መወያየት ካለባችሁ ካለ በዛ ደግሞ በውስጥ ትደዋወሉ ትነጋገሩ የነበራችሁ ሰዎች ናቸው አይደል እንዴ? በዚህ ጉዳይ ላይ ለምን እንዲማረግ ፈለገ? ዊ ዶንት ኖ። እኔ አልተረዳውም። አይቼ ተመልክቼ ግራ ገባኝ። ገባ ግልብጥ ሲል ኦኬ ይሄ ነገር ሌላ ጉዳይ ነው አለና አሁን ብናገር ጠልቶት ነው ምናምን ነው። እኔ ቴዲ ጋር ችግር የለብኝም፣ ዮናስ ጋር ችግር የለብኝም። የሀሳብ የፖለቲካ ነው። ከፍራውን ጋር የሀሳብ ልዩነት እንኳን ብዙ የለንም። ሀቅ ለመናገር በመንፈሳዊም በሳይንስም በብዙም ነገር ብዙ የተወያየን ሰዎች ነን አለ ፍራውን። ግን በመሀል ግን የተጋጨ ጉዳይ ነበር። ጨርሰናል፣ ፈተናል። እግዚአብሔር ከብሯል። ዋናው ሰው አይከብርም ታውቃለህ። ሰው ደስተኛ አይሆንም። አሁን አቃቂር ያወጣሉ። እዮዳብ እንደዚህ ያደረገ ፍራ እንደዛ ያደረገ ይበሉ። እኔ ግድ የለኝም። እኔ ታውቃለህ ከፈለኩ ባናተ ተተክዬ ቦርጬን አሳያቸዋለሁ ማየት ከፈለጉ ማለት ነው። እና እኔ ጨርሻለሁ። በዚህ ጉዳይም ማውራት ከፈለገ ፍራውን ቤት ሂዱ። መነጋገር ከፈለጋችሁ ደረሰኝን ይዛችሁ ምናችን ይዛችሁ ሂዱ፣ ያስተናግዳቸዋል። ከዛ ውጭ እዚህ ጉዳይ አትወያይ። አንተ በንግድ እንዴት ነው አንተ በሚዲያ የምታመጣው የራስን ንግድ? እሱ ነው ያልገባኝ። እንዲሸጥኩ ምን ሸጡ በህጋዊ ነው አለቀ እኮ። እዚህ ጋር ትከራከር ከማንም ጋር የመጣን ነገር የምታድግ ልጅ ነህ። በቃ ጨርሰናል። አንጨቅጭቀው አንጨቃጭቅ ጨርሰ ሚዩት ነህ ፍራውን ሚዩት ነህ። ኢሳያስ ራሱ ይቅርታ መጠየቅ አለበት። እኔ ለምን አንድ ቀን ልዕልት ጋር ቁጭ ብለህ ስትናገረኝ ሰምቻለሁ። እኔማ ባንተ አልደራደርም። እዮዳብ ያውቃል። በጭራሽ በቴዲ በል ቴዲ ሐዋሳን ወደዋለሁ፣ ፍራውልን ወደዋለሁ፣ እዮዳብንም አልደራደርም። አልተናገርከውም? ኧረ በእግዚአብሔር ምንድነው ዮናስ ማኛን ይቀርብ ነበር። ዮኒ ማኛ ልክ አልነበረም በዛ ጊዜ። እዮዳብ ታውቀዋለህ። በሱ ነው የተናገርከኝ። ፓስተር ዮናስ በሉ ዝም ብላችሁ እንዴት 3 ወር አልፎታል። እና ኤኒዌይ ግን ተሳደብኩ እንዴ? ምን አወራው? ፎሎ ባክ መልስልኝ። 100% የምነግርህ ምን መሰለህ፣ እስኪ ሚውት አድርጎ ሚስትሪ ተደርጋል። በቃ ይሄን በደንብ አድርጌ አውቃለሁ። ቴዲ በጣም የማከብረው ልጅ ነው። ቤቱ ሁሌ ፖለቲካ የምንሰራ ልጆች ነን፣ እንገናኛለን፣ ደውልለታለሁ፣ ተደርጋል። ይሄን 100% እርግጠኛ ሆኜ መናገር እችላለሁ። ሜቢ ነው ምናምን የምለው ብዙ ነገር ማውራት ይቻላል፣ ግን ሰላም ነው የምንፈልገው። በቃ ወደ ማስታረቅ ነው እየሄድን ያለ ነው። ሁላችሁም የፍራውልን ሳይድ በደንብ አድርጋችሁ የፍራውልን ኮንሰርን የተረዳችሁ የቴዲ ቴሌግራም ቲክታክ አለ፣ እዛ ላይ ሁላችንም ሪአክት እናል በሚገባው ማለት ነው። እዚህ ላይ ግን ዮናስ መከበር በጣም በዚህ ጉዳይ ላይ ስፔሲፊካሊ አይሶሌት አድርጋችሁ በጣም ተጎሳቆለ። መናገር ሁሉ እኔ አሳዝን ይጣቃል። ለምን ነው ታውቃለህ? ለመናገር ራሱ ብናገር አሽቃባጭ ነው ይሉኛል። እንዲህ ብል በቃ በመሃል እንዲህ አድርጓልና ዝም አለ። በቃ በጣም አይታልጉስ እኔ ማይጨበታለሁ በጣም ነው እንትን ያለው። አይ ፊክስ ያደርጉታል። እስ ኦኬ ፍራውል ከፈለገ ፊክስ ያደርጋል። ካለበለዛ ደግሞ እኮ በሰላም መከባበር፣ ግን ችግሩን ፊክስ ያደርጉታል። እዚህ ጋር ከሆነ ሌላ ጉድ እንዳያመጡብኝ። እኔ ያው መንገደኛ ሰላም መንገደኛ ነኝ። በእኔ መንገድ ልሄድ፣ ግን ያው በውስጥ ምክር ደግሞ ፓስተር ነኝ። በእርግጥ አሁን እኩል እየደረስክ ይመስለኛል። መንፈሳዊ አገልግሎትም ጥለህን እየሄድክ ነው። እና ለማንኛውም ሁላችሁንም አከብራችኋለሁ ስለመጣችሁ። ንጉስ እዮዳብ ፍራ የበኩሌን አረጋለሁ፣ ከቴዲ ጋር ማወራለሁ፣ ሁሉንም ነገር እናስተካክላለን። አንተ ግን አንድ ሰው ሂደህ መልስ በመስጠት ክብር እንጂ ምንም የጎደለብን ተከብረሃል፣ በኢትዮጵያውያን ማለት ነው። ሂደህ በዛ ልክ ማሳየት አለብህን፣ ማሳየት የታዘዝከውን ማድረግ ፈጣሪ ጋም የምታገኘው ነገር አለ። እመነኝ ደግሞ አብዛኛው ሰው እዛ ላይ የሚያወሩ 4 ሰው ናት። ያንተ ቴሌግራም ገብታችሁ ይውስጥ ምን እንደተጻፈ ማለት ነው። እዛ ላይ ጥያቄዎች አሉ። እዛ ላይ ምን ሪአክት እንደተደረገ ሁላችንም እዛ ገብተን ሪአክት እናደርጋለን። በጣም ነው ደስ የምለው። እኔ ተደስቼባቸዋለሁ። ሁለቱ ዚዮኖች እንግዲህ ኦባሳንጆ ዛሬ ስራ ሰርቷል ብዬ አምናለሁ።
ዛሬ ፕሮሞሽን ታገኛለህ፣ ፕሮሞሽን ይሰጣል። ነገ ቡኖ በደሌ ሌላ ፕሮሞሽን መንግስት ይሰጠዋል እና ዳላክንም አስገባል። ለቲክቶክ ለምናምን አይደለም። እኔ በነገራችሁ ላይ እኔና ፍራኦል ከምታውቁት በላይ ነው የምንተዋወቀው። ግን የሰው ልጅ ብዙ ነገር ያሳልፋል። ወደኋላ መግባት አያስፈልግም። እንዲህ መባል አያስፈልግም። ይህ ሶሻል ሚዲያውን ፍራኦል ገብቶት ተረድቶት አዲሱ ፍራኦል ተመችቶናል። እኛ በቃ አዲሱ ፍራኦል እንዴት ነህ? ቦርጭ ቀንሰህ እንገናኛለን ብዬ ነበር። እየታገልክ ነው። እሱ ምንም ችግር የለም። እንዴት ልቀንስ? የስንቱን ሸክም እየተሸከምኩኝ አሁን እኮ በመጀመሪያ ደረጃ ኢዮዳብ በመካከላችን ተፈጥሮ ለነበረው ነገር አምሪሊ ሶሪ። ባለቤትህንም አንተንም እና በአካል ተገናኝተናል። የተገናኘንበት መንገድ ጥሩ አልነበረም። ከዛ በፊት ግን ያ ሳይሆን ምሳ አብረን እንበላለን ምናምን ተባብለን ሁሉ እንፈላለግ ነበር። ነገር ግን እኛ ክርስቲያኖች ነን፣ ጌታ ኢየሱስ ክርስቶስን የምናውቅ የዳንን የክርስቶስ ልብ ያለን ሰዎች ነን እና እኔ በጣም ነው የምወድህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። በአንተ ውስጥ ያለውን ጸጋ ደግሞ በጣም አከብራለሁ እና ድሮም እናንተ እንደዋወል ነበር፣ በቪዲዮም ስለ ቢዝነስ እናወራለን፣ እንመካከራለን እና በመካከላችን ተፈጥሮ የነበሩት ነገሮች ሁለታችንንም ያልሆነ መንገድ ነበር የሚመሩን። ያ ደግሞ በጎን የሚመጡ የራሳችን ሀሳብ ሊሆን ይችላል፣ የሰዎች ሀሳብ ሊሆን ይችላል እና እንደዛ ነገሮች በመሆናቸው ነው። እኔ ወንድም ነኝ ስል የስጋ ብቻ ሳይሆን መንፈሳዊ የዘላለም ወንድማማቾች ነን እና በሰማይ በእግዚአብሔር ዘንድ ዘላለም ያለን ዘላለም የምንገናኝ ወንድማማቾች ነን እና እንደዛ ስለሆነ ማን ነው ምንድን ነው ከእንትኖቹ በፊት ይሰማል። ከየትኛውም እኔ አልወድም እንትን ከእንትኖቹ በፊት ያው ይቅርታ መባባሉ ትልቅ ነገር ነው። ይሄ ነው ኢዮዳብ እና ከዚህ በኋላ እነዛ ነገሮች ይፈጠራሉ ብዬ ምናልልም፣ ግን ይቅር ለእግዚአብሔር መባባሉ ጥሩ ሆኖ ሳለ ከኔ ጋር ከጨረስን በኋላ ደግሞ እኔ ደግሞ ከዮኒ ጋር አስታርቃቸዋለሁ እና እኛ ጋር ለብዙዎች ምሳሌ መሆን የምንችል ሰዎች ነን። እኔ ደግሞ አንተ ጋር የምወደው ነገር አለ። ድሮም የምልህ በጣም የምታነብ ሰው ነህ፣ ብዙ ሰው መቀየር የምትችል ሰው ነህ። ፖለቲካሊ ንግግሮች በሳል ናቸው፣ ታነባለህ። ነገር ግን እልህኛ ነህ። በቃ ሆን ብለህ አውቀህ ነው እልህ ያዝክ። እውነት ሆኖ ሳለ ራሱ እልህ ስለያዝክ ብቻ ከዛ ነገር አትመለስም እና ያ ነው የምትለውን ነገር ደግሞ እኔ እሰማለሁ። አረ ምንም ችግር የለም። እረፍ ፕሬዝዳንት ማሜ አቁም፣ ቦልቃለሁ። ማሜ አቁም። አንዳንድ ጊዜ ሲሪየስ ሁኑ ጋይስ። ይኸውልህ በነገር ላይ ፍራኦል እናንተ የፐርሰናል ችግር እንደሆነ ማቅም ያው እኔ መድረክ ከፍቼ ውይይት በማድረግ ከብዙ ሰዎች ጋር የፐርሰናል ችግር እንደሆነ አቅም ታውቃለህ ፍራኦል። ግን ያው የሆነ ሆኖ በቃ ሀፕን አድርጓል። እኔ እንደ የተረዳሁት ምንድነው እኔ ላይ በርትተሃል። በቃ የምትወደው ሰው ላይ ነው የምትበረታው። አሁን ግን ወደ ኋላ ገብቶ እንዲህ ነው መባል ብዙ ነገር ነው፣ የተወሳሰበ ነገር ነው። ታስታውሳለህ ከሳሾቼ የታለ ስለ ዞር ስትል ማንም አልነበረም አይደል? ድንጋቸውን ጥሎ ፈርጥጠዋል። ከዛ በኋላ ነው እናንተ ነገሩን የጨረስነው። ግን እኔ ሌላ መንገድ ላይ ነው ያለሁት። እኔ መንፈሳዊ ሰው ነኝ፣ ፓስተር ነኝ፣ አገልጋይ ነኝ። ግን ደግሞ አዎ ብዙ መንገድ ተጫውቼ ታውቃለህ ለምን እንዳረኩት ላይክ አሁን አንተ ተረድተዋል ብዬ አስባለሁ። ሶሻል ሚዲያውን አየሁ ምን ያህል ሰው እንደሚከበር፣ ተሳዳቢ፣ ባለጌ፣ ጋጠወጥ ሰው እንትን እያለ ሀብት ያለው እንደ ድሃ ይቆጠራል፣ ድሃው እንደ ሀብታም ይቆጠራል፣ ረጁ እንደ ተረጂ ይቆጠራል፣ ተረጂው እንደ ረጂ ይቆጠራል። ይህ ሁሉ ነገር አይተኸዋል። እኔ ሰሞኑን ለመናገር ቆይቷል እኮ እኔ ከፈታውና ከተውኩና በእኔና በአንተ የተከሰተው እዚህ የመጣው ምናምን እሱ ምንም ችግር የለም። ያው እግዚአብሔር ለእኔም ለአንተም ትምህርትን ያደረገው ለእኔም ለአንተም ትልቅ ትምህርት የተማርነው
አብጤን እና ኤኒዌይ እዚህ ሶሻል ሚዲያ ላይ ባደወይ እኔ እርቅ ምናምን ሳይሆን በቃ እኔ እናንተ ምንም ችግር እንደሌለብን የፐርሰናል ችግር እንደሌለብን ግን አንተም ትልቅ ራዕይ ያለ ትልቅ ህልም ያለ እንግዲህ ምን ያህል ተጽዕኖ እንደፈጠርክ ምን ያህል ነገር እንደምታረግ ፔሽን መሆን ፍቅር ማሳየት ፍቅር መስጠት ምን ዋጋ እንደሚያስከፍል አንተ ማይቷል። በእኔም ብዙ ታውቃለህ አንተ አይደል እንዴ ረድቻቸው ምን ብያቸው ኩላሊት ሰጠናቸው ጨጓራን ስጡኝ ያሉ ሰዎች አሉና ፍራኦል አሁንም ደስተኛ ነኝ። አጥፋ ከቲክቶክ መጥፋት የለብህም። አጥኝ ይሄ በቃ በዚህ መንገድ ነው ሰው የሚረዳው። ማህበረሰባችንን እንደዚህ ፊት ለፊት የተጋፈጥክ ካልሆን በስተቀር እንትን ማድረግ አይችልም። ይቅርታን ተቀብያለሁ። እኔ ደግሞ ታውቃለህ ያደረኩት ከዛ በኋላ የሚሄድበት መንገድ በቀልድ በጨዋታ በምናምን ካስቀየምኩ ያው አስቀይሜያለሁ። ኦፍ ኮርስ እልህኛ ነኝ ታውቃለህ። እስከ መጨረሻው ነው የሚሄደው። ግን ያው እንደዚህ ጥልቅ ብሎ ሌላ እንትን ውስጥ አልገባም። ይቅርታ ለበደልኩ ላጠፋሁት። የእግዚአብሔር ሰው ነህ፣ የእግዚአብሔር ሰው ነን። በመጨረሻ ይሁ ግማሾች እዚህ አይገናኙም። ያው በምናምነው እምነት አይደል የሚገናኘው በእምነት ያለው ሰው ነውና ያለ ማለት ነው። እኔ ከማንም ጋር ታውቃለህ ከዮናስም ጋር አንተ ነበር መጀመሪያ ያታረከን ከሜላት በፊት አይደል። አሁንም ከዮናስ ጋር የፐርሰናል ችግር አይደለም፣ ግን ፖለቲካ ቆሻሻ ነው። ሶሻል ሚዲያ ላይ አንዳንድ ጊዜ ፖለቲካ ምናምን ስታራምድ ሰው መሰዳደብ አይደለም መከሳሰስ አይደለም ይገዳደላል አይደል። ግን እኛ ደግሞ ከዛ የበለጠ ለህዝባችን ከዛ የበለጠ የአሜሪካዊ ፖለቲካ ተከራክረው ተወያይተው ተነጋግረው አብረው ተቀምጦ መሳቅና መጫወትን ማሳየት መቻል አለብን የሚል ድምዳሜ ስለደረስኩኝ ፍራንያውን ሌላ መንገድ ላይ ነው ያለሁት ገባኝና ዮናስም አሁን ወደኛ እምነት መጥቷል። ኦኬ እግዚአብሔር ይመስገን። ቢሆንም እኔና ዮናስ አፕስት ነን፣ በጣም እንለያያለን በሐሳብ በምናምን። ግን አሁንም የፐርሰናል ጥላቻ የለብኝም እሱ ላይ ፐርሰናሊ አይደለም። የሐሳብ ልዩነትን አጤ ማንጸባረቅና ማራመድ መቻል አለብን። አብይ አህመድ እና ጌታቸው ረዳ አብረው ከተቀመጡ አይደል እንዴ እኔ እናንተ አልገደልክብኝ ያልገደልኩ አልሰረኩ አልሰረከኝ ያውን በጣም ጓደኞች የነበረን ያውን በጣም ብዙ ቢዝነስ መንፈሳዊ ብዙ ነገሮች ያወራን ሰውና ኤኒዌይ በምንም እንትን የለም። ደስ ብሎኛል ፍራኦል። አሁን የአዲሱ ፍራኦል ግን እንዲለወጥ አልፈልግም። አላይክ ደስ ዳቃለ እኔ አውቃለሁ ይሄ ፍራኦል እንደሆነ አውቃለሁ። እንዲወጣ ነበር የምፈልገው ወጥቷል። አንተ ብልግና ነገር ካፍ የሚወጣ ሰው አይደለም። ግን መናገር ካለብህ ደግሞ ከማንኛውም የበለጠ መናገር እንደምትችል ያው አሳውቃለሁ እና ሜላትዬ አደንግጫ አይዞሽ። እኔ በጣም ደስተኛ ነኝ ስለመጣህም አክብረ ስለመጣህም ያው ሀገር ድረስ ከመጣ አይቀር ፔጅ ድረስ መጥቶ እንግዲህ ብዬ ነው የመጣው። ዛሬ ኢየሱስ ከበረ፣ እግዚአብሔር አሸነፈ። በቃ ፍቅር ይሄ ነው። እግዚአብሔርን ለቲክቶክ እኔ ባለቤት አለች ደስ አለኝ በጣም አለች። ባለቤቴማ ታውቃለች። ለስልኬ ዋይፋይ ለኔ ዋይፊ ሁሌ ከጎን መኖር አለበት። እሷንም እንደው እንትን ብንላት ብናወራት ደስ ይለኛል ካለች። አሎ እየሰማሁ ነው። አሚር how are you? እንዴት ነሽ ላምሮት? እግዚአብሔር ይመስገን። how are you? I'm good. እና ያው ሰምተሻል እንግዲህ really sorry ለነበረው ነገር። በምሳ ተገባብዘን ነበር እንገናኛለን ብዬ ነበረው ይወዳበን የተገናኘንበት መንገድ ሌላ ስለነበረ እና ሶሪ። እሺ ይቅርታን ተቀብያለሁ። ቴንክ ዩ ፍራኦል አመሰግናለሁ። እሺ ቴንክ ዩ። እሱ ላይ መቼም መጽሐፍ ላይ ቻፕተር ይኖራል ብዬ አስባለሁ። እኔም እየጻፍኩ ስለሆነ ያው ባይ ዘ ዌይ ብዙ ጊዜ ሰዎች ልታውቁ የምፈልገው በዚህ ምድር ላይ አንባቢ ከሆናችሁ ደሞር በዚህ መንገድ ስታልፉ ደሞር ደግሞ እግዚአብሔር የሚያጠነክራችሁ። አሁን ፍራኦል ሌላ ጊዜ በየቦታው እየሄደ ምን እያለ በቃ ኤክስፕሌን ለማድረግ እኔ ታናደኝ ነበር ታውቃለህ አይደል? ለምን ዝም አትልም ምናምን። ግን እሱ አሁን ግን በቃ ገባ ተረዳ። እኔ አሁን ውስጥ ገብቼ ጥልቅ ገብቼ ከማንም ጋር ስለ ጉዳይ የማወራ ሰው አይደለም። እኔ ፍራኦል ከዚህ በኋላ የፈለገ ነገር ቢሉ እንደማልገባ ታውቃለህ። በሰው ፐርሰናል ነገር አልገባም። የተማርኩት ትልቅ ነገር እኔ እግዚአብሔር የሰጠኝ ትልቅ ተሰጥኦ አለ። ያንን ለህዝቡ የሚጠቅም ነገር ባስተላልፍ ይችላል። የቲክቶክን ደግሞ ኮርት አይተነዋል አይደል? መረጃ አይደለም ሰርጀሪ አድርገህ ብታሳየው
ኩላሊት አይመስልም የሚል ሰው ነው ያለው ከታች። ስለዚህ አም ሃፒ አመሰግናለሁ ስለመጣችሁ አክብራችሁኝ። ተባረክ። ይኸውልሽ ሁሉ ነገር አውጥቼዋለሁ ስለ ሰውየው ሁሉ ነገር እየተቀዳዳ መሆኑን አሞኝ ዩር ሳይድ በዛ የተነሳ ነው ይሄንን ዌብሳይት ከፍዬ ላንቺ ለመርዳት እውነት ነው ውሸት ነው ያትራክ በዛ ሰዓት እንደዛ ዋጋ እንደማያወጣ ስለማውቅ እሱን ፋይንድ አውት ለማድረግ ብዬ ነው ያደረኩልሽ። እየሰማሽኝ ነው አይደል? ይሄ ሰውዬ መሸጥ ባልነበረበት ዋጋ ላንቺ ሸጦልሻል። አንቺ ቪክቲም ነሽ። I understand. There's nothing you can do. በህግም ብትሄጂ አሁን እነሱም ጋር ደውለሽ ስጡኝ ዶክመንት ብትይ አይሰጡሽም። ምክንያቱም አንቺን አያውቁሽም። የሚያውቁት እሱን ነው። ለሱ ነው የሸጡለት እና ባትደክሚና በሌላ ነገር ሴትል ብታደርጊ የሚለው ነው እንደ ምክር ልሰጥሽ የምችለው። ዲስ ፖይንት there is nothing you can do. I know ውሸታም ነው ሌባ ነው የሚለው ነገር እንትን ለማለት ተፈልግሽ ሶልድ የሚለውን ፍራኦል ቴቻ ሶልድ ተሽጦለታል የሚለው ማሳየት ትችላለህ? ኖ አያሳይማ። ይሄ መኪናው የተሸጠበትን ቀን ሶልድ ማያሳይ ለማን እንደተሸጠ አያሳይም። ያ ሬከርድ ሲልድ ነው እሱ አያሳይሽ። ኦኬ ሶልድ ይላል። ኦኬ አዎ ሶልድ 445,000 ይላል። ትራንስሚሽን D12 ነው። DD13 ሆርስ ፓወር 450 ይላል። ይሄው ነው ትራኩ ባጭሩ። honest to God, I'm trying to help you አንቺን ገንዘብ ሎየር ይዘሽ ምናምን በዛ መንገድ ከሄድሽ ትከስሪያለሽ። ይሄ አሁን ይኸውልሽ ቅድም ነግሬሻለሁ። ይሄ ዛሬ እና ትናንት የተሸጡት መኪኖች ናቸው። እሱን ማንም ሰው ገብቶ ማውጣት ይችላል። ግን ወደ ኋላ 2 ዓመት እና 3 ዓመት መሄድ ከፈለሽ 30 ብር ከፍለሽ ነው ይሄንን የምታወጪው። ተረዳሽ? ስለዚህ ሌላ ገንዘብ ዌስት አታድርጊ። አንድ ነገር ያሳካሹ እንዳትሳሳች። ጥሩ ነገር ነው ያደረግሽው። ለሌላ ሰው ትምህርት ሰጥተሻል። ይሄ ሰውዬ ውሸታም መሆኑን ለሁሉም ሰው አስረድተሻል። ያ ነገር በደም ሰክሰስ ነው። በጣም ጥሩ ነገር ነው ያደረግሽው። 150 ሺህ ብር ሰዓት የሚያደርግ ሰውዬ የአፓርትመንት ይኖራል ብትይኝ አላምንም እኔ። 100 ምናምን ሺህ መኪና የሚገዛ ሰውዬ አፓርትመንት ይኖራል ብትይኝ አሜሪካን ሀገር አላምንም። ይኸውልሽ ይሄ ነው አድራሻው። ከዚህ ነው ያመጣሁት አድራሻውን፣ ከየትም አላመጣሁትም። ይኸው ላይ እሱ ኢንፎርሜሽን ነው። ይሄ የድራይቪንግ ስኩሉ ሬከርድ ነው ሁሉ ነገር። ይኸውልሽ እኔ ለአንቺ ለመርዳት ጊዜሽን ዌስት እንዳታረጊ በማለት ነው። ይሄ የካምፕኒው ስም ነው። የትምህርት ቤቱ ይኸውልሽ እዚህ ጋር አለልሽ። ያደረግሽው ነገር በጣም ሰክሰስፉል ነች። ውሸታም መሆኑን አጭበርባሪ መሆኑን ለሁሉም ላበሻ አስታውቀሻል። ኋላ ነገር ከመግዛቱ በፊት በደንብ አድርጎ አጥንቶ ቢዝነስ ውስጥ እንዲገባ ያንን ነገር አስተዋጽኦ አድርገሻል ብዬ ነው ማለት። ባይ ዘ ወይ የኔም ዓላማዬ ሰውየው እየሰከሰ ምንም 5 ሳንቲም የሚኖረው አፓርትመንት ላይ እንደሆነ ውሸታም እንደሆነ እንጂ እኔ ብር ፍለጋ አይደለም። ከሱ ምንም ነገር 5 ሳንቲም እንደማይሰጠኝ እዚህ ሚዲያ ላይ የሚወራ ዛሬ ራሱ አይተህ ከሆነ የሆነ ትራክ ዲለር ጋር ሄዶ መኪናዎችን እያየ የኔ ነው እያለ በአማርኛ እያወራው እንግሊዘኛ ይሰሙን ብሎ ማነው አማርኛ ይሰሙን ብሎ እዛ እንትኖቹ የትራክ ካምፓኒ ባለቤቶች ቪዲዮ እያሳየ ይሄ የኔ ትራክ ነው ሲላቸው ነበር። እንዳለ በላይቭ ገብቶ ማለት ነው። ወደ 100 ምናምን የሚሆን ትራክ አይተሃል ላይቭ ላይ ገብቶ ሲያሳይ። እንደዚህ አይነቶቹ ውሸቶቹ በቃ እንደዚህ አይነት ውሸቶቹ እንዲጋለጡ ነው የምፈልገው። አይተህ ከሆነ ደግሞ 28 ሚሊዮን እያለ የሆነ የኮይኖችን ይሁን የፎሎወር ቁጥር እያሳየ ነበር ባንክ አካውንት እያለ ገብቶሃል። እኔ እንደዚህ አይነት ቀደዳው እንዲቆም ነው የምፈልገው። እኔ ደግሞ ይኸውልህ ዘር ያቆብ አንተ አያገባህም። እንዴት ነው ማገባን? መተገባን አማራ ብለሽ አይደል የመጣሽው? አማራ ልጆች አይደለም አንተ አማራ ስላልሆንክ አንተ እንደ አማራ ምንም ነገር እንድታረግልኝ ማለት ነው። አማራ ልጆች ኑና እርዱኝ። አንተ አማራ አይደለም። እኔ ይልክ ዘር ያቆብ አንተ ዝም በል። እንደ አማራ ቁሙልኝ አላልኩም። ህዝቡ የኢትዮጵያ ህዝብ እንደ አማራ ቁሙልኝ አላልኩም። ማንም እንደ አማራ እንዲቆምልኝ አልፈልግም። ግን ማለት ነው ምንድነው አንተ ላይክ እስኪ ስብ ያስገባው ማለት ይኸውልህ ከእውነት ውሸትን ይዘህ አይደለም። ትራክ ቢዝነስ ሜቢ ካወቅከው አሜሪካ ስለምትኖር ታወራለህ ብዬ ነው ያስገባው። ሳስገባ ግን እኔን ለማጥቃት ነበር የሄድኩ። በተቻለ መጠን ፍራኦል ቴቻን ፕሮቴክት ለማድረግ የሄድክበት ጥግ ነው የታየው እዛ ጋር። ሶ ይሄ
ተምረን ላውራ ሚውት ያደረኩት ቆይ ጥላያንዴ ስለዚህ በደንብ የሚያክፓት አለ ፓት ያውራና ትቀጥላላችሁ። እኔ ነኝ ሚውት ያደረኩሽ። ኦኬ እሺ ጥሩ ያውራ። እሺ የኔ ቆንጆ ያው ቤትሽ አይደል? ጥሩ ነው ለነገሩ የኔ ቆንጆ አልሽኝ በስተት አይ ቤት ስለሆነ አንቺም ብትሆኚ ያው እነ ዘር ያዕቆብ እንዲዋሩ እንጂ እኔ እንዳወራ ብዙ ፍላጎት የለሽም። በደንብ አስወርቼሻለሁ ቴምር። አይ ችግር የለውም ያውሩ don't worry። ወጣ እኔውስ ዋናው ትራኩ ላይ ነው። እኔ አሁን ስለ ልጁ ባናወራ ጥሩ ነው። ልጁ እንደዚህ ያለው ምንም አገባኝ። አንድ ከመነሻው እኔ